ሰላም የኔ ተመልካቾች እንዴት ናችሁ? አሁን የምትገኙት ፍቅር ሰጥቶት ዩቲዩብ ላይ ነው። ዛሬም እንግዲህ እንደተለመደው ፀሐይ የተሰኘውን ፊልም ለማስመረቅ ዝግጅቴን ጨርሼ እናንተ ጋር ተገኝቻለሁ ማለት ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ሙሉ ፕሮግራሙን ከኔ ጋር እንድታዩት ጋብዛችኋለሁ። መልካም ጊዜ።
ክሩን እንደ ቤተሰብ ሳይለያይ ሳይነጣጠል ተጋግዘን አብረን እዚህ እንድንደርስ ስላደረጋችሁ በሙሉ እግዚአብሔር ያክብርልኝ። እንግዲህ እግዚአብሔር ያክብርልን። አመሰግናለሁ። ደራሲ ዳይሬክተር ቅድስት ይልማ አብርሃም በማቀራቸው ተገናኘ በክብር የተመረቀ ቅድስት እንኳን ደህና መጣሽ። በነገራችን ላይ የዚህ ፊልም ፕሮዲውሰር ኤልያስ ፋንታው ለእኔም በዚህ ሙያ ላይ እዚህ መድረስ የቅድስት ይልማ ትልቅ አበርክቶ አለው ብሏል። ስለዚህ እንደዚህ የሚያዝ በተለያየ መልኩ የምትደግፈው በጣም ያለውን ነው ያስባል ሙያነች። በዚህ አጋጣሚ እንኳን ደህና መጣሽ፣ እንኳን ደህና ተገናኘ። እንግዲህ አንድ ቦታ ስሰማ በቅርብ ጊዜ የአባቷ መጽሐፍ ሲመረቅ እዛ ቦታ ላይ ትንሽ ዘለግ ያለ ንግግር ያደረኩት ትላለች እና ብዙ ጊዜ በእኔም ስራ ባሎትቼ አልታይም ትላለች። ለማንኛውም ግን በሰጠችው ክብር ይኸው ክብር የምስክር ወረቀቱ ወደዚህ በመጣ ልክ እንግዲህ እዚህ ፊልም ላይ የተሳተፉትን ሁሉንም እናመሰግናለን። ማሳረጊያ ንግግሩን ደግሞ አንደበቱን ለቅድስት እናበረክታለን። መጀመሪያ ግን የምስክር ወረቀቱን እንሰጣለን። ምንም ማድረግ ስለማይቻል ምስክር ወረቀቱን በጭብጨባ መጥራት ነው የሚጠበቅብን። በጭብጨባ አድርጉ። እንግዲህ በዚህ ልክ አስጀመርኳቸው እንጂ ከዚህ በኋላ እዚህ ፊልም ላይ ለተሳተፉ ድርጅቶች፣ ግለሰቦች በአጠቃላይ እንደዚህ ነው የምታጨበጭቡት ነው ነገሩ። ለማንኛውም እንግዲህ በዚህ በሚያምር አዳራሽ ውስጥ እንድንገኝ ያደረገንን የአዲስ አበባ ቲያትር ቤቶች አስተዳደር በጣም ጥንቅቅ ያለ ከጀርባም ያለውን እኛ እንግዲህ ተመልክታ በጣም ልዩ ነገር ነው። ለጥበብ ከሚያደርጉት አበርክቶ አንጻር ከፍተኛ ድጋፍ ያስፈልጋል። በጭብጨባ ክብሩን እንዲወስዱ እንጠይቃለን። በድጋፋቸው እጅግ አድርገን እናመሰግናለን። መናገር በጣም ነው
የሚሰማኝ። ከኋላ የመጣው በለጠ 16 ፊልም ፕሮዲውስ ማድረግ ከባድ ሁላችሁም በጣም ነው የምታውቁት። የፀሐይ ፊልም ካስትና ክሩ ሙሌ ማረብዬ ሁላችሁም እንኳን ደስ አላችሁ። ቆንጆ ፊልም እንደምናይ ተስፋ እናደርጋለን። ከሁሉም በላይ ለዳይሬክተሩ እንኳን ደስ አላችሁ። መራማዊትን እያጨበጨባችሁ ወደ መድረክ እንዴት ተማራ በጣም እጅጋገን እናመሰግናለን። ይሄ ሲያንስ እንጂ አይበዛባትም ብለዋል። የፊልም ክሩ እንደዚሁ ፕሮዲውሰሮች ጭምር አንደበታቸው አንድ አይነት ነው። ይኸው እንግዲህ የተሰለፉትን ሽልማቶች በክብር ይበረከትላታል። ይሄ ለአንቺ ሲያንስ ነው። ፕሮዲውሰሮቹ የፊልም ክሮች ያሉት በለማናቸውናመሰግናለን። ችግር የለም። ለፎቶ ብጭ እንደምንም እናስተካክለዋለን። ጭብጨባ በኋላ ድጋፍ ያስፈልጋል። ሰዓታችንን ለመጠቀም የእናንተ ጭብጨባ ደመቅ እንዲል ደግሞ ይሄ ነገር ድሮ ይከፈት ይባላል። አሁን በቲክቶክ ዘመን ምን እንደሚባል አላውቅም። የምሬን። ለማንኛውም ይሄ ነገር ደግሞ ይኸው እንግዲህ ከተወዳጇ የፊልም ባለሙያ ቅድስት ይልማ እጅ መራማዊት አባተ ላረግሽው አበርክቶ ገባሻል ብለዋታል። እንግዲህ በቀጣይ ደግሞ በተለያዩ ስራዎች እንጠብቅሻለን። እስካሁኑ እጅግ አድርገን እናመሰግናለን። ይህን እንግዲህ እሷ ቀዳች ጨርሰው እኛ ተጋግዘን ለእናንተ እናሳያለን። ለማንኛውም እንግዲህ የፊልም ክሮዎቹ እንደዚሁ ለፕሮዲውሰሮቹ ይኸው ለመራማዊት አባተ ያላቸውን ክብር በዚህ ልክ አሳይተዋል። ፊልሙ ላይ ደግሞ እንግዲህ ማስታወቂያ ፊልሙ ስላየሁት ብቃቷ ደግሞ እዛ ላይ ታችሁ ትመሰክራላችሁ። በጣም ደስ ይላል። ዋው በጣም ደስ ይላል። የምንም ደግሞ ከሰራችሁ ስራ አንጻር ካደረገችው አስተዋጽኦ አንጻር በፀሐይ ፊልም ስም ይገባታል። ዋው በጣም እጅግ አድርገው አመስግነዋል። ፀሐይ የተሰኘው ፊልም ደግሞ እንደዚሁ እጅግ አድርገው አመስግነዋል። እንዴት ነው የሚደረገው? አሁን መኪና አዘጋጅታችኋል። ለማንኛውም እንዲህ በደንብ አድርጋችሁ አመስግኑልን። እንግዲህ የሰራችውን ስራዎች በዚህ በኋላ በርካታ ስራዎች ይጠብቃለን። በጣም የሚገርማችሁ እንግዲህ እኔ እንግዲህ አላውቅም፣ አዲስ ነገር ካለ ትነግረናለች። ልጅ እንዳልወለደች እናውቃለን፣ ግን በጣም በርካታ ልጆችን ታሳድጋለች። እንደ እናቷ ሙሉ ወጪ ችላ ተንከባከባ። ይሄ ተጓራ ታይቷል። ስለዚህ እንደዚህ አይነት መልካም ስራ የሚሰሩ ባለሙያዎችን ለእኛ ትልቅ ፊገር የሚሆኑ የጥበብ ሰዎች ደግሞ ከፍ ማድረግ ያስፈልጋል። አይደለም እንዴ? ጭብጨባ ደግሞ ከፍ ያደርገዋል። በጣም እጅግ አድርገን እናመሰግናለን። እዚህ ቆነጃጅት ሞዴሎች ሁሉ በክብር እንዲሸኙ እጠይቃለሁ። እጅግ አድርገን እናመሰግናለን። ፀሐይ ፊልምን አይተን እንመለሳለን። በጣም እኔ አንድ ባየሁት ጥናት በተለይ በዚህ በቲክቶክ ዘመን አጭር ነገር ነው የሚወደደው አሉ። እኔም ለዛ ነው የምሮጠው፣ ይቅር በሉኝ። ለማንኛውም ማጀቢያ ሙዚቃ ግጥምና ዜማ ደግሞ ሳምሶን ካሳይ ሳሚና ይሆናል። ኢዮብ ባልቻ ደርሷል። እጅግ አድርገን እናመሰግናለን። ማጀቢያ ሙዚቃ ግጥምና ዜማ ሳምሶን ካሳይ
እንደዚሁም ደግሞ የፕሮሞተርነቱ ስራ የሰራ በርካታ ከመቶ በላይ በሚሆኑ ክሊፖች ላይ የተሳተፈ የተለያዩ ኢቨንቶችን ቆንጆ አድርጎ ያዘጋጀ ይህንንም ደግሞ የፊልም ምርቃት ፕሮግራም በማዘጋጀት ቀና ደፋ ሲል ደርሶ ሳይለውጥ አቧራውን አራግፎ መጥቶ የምስክር ወረቀት የሚቀበለው ሚኪያስ አብዲ በበርካታ ስራዎች እናውቀዋለን። እጅግ አድርገን እናመሰግናለን። እዚህ ፊልም ላይ ፕሮሞተር እንደዚሁ ኢቨንት ኦርጋናይዝ አድርጓል። ምስጋና ይገባል። ሜካፕ ፍሬው ታደሰ ሚኪ እናመሰግናለን። ሜካፕ ፍሬው ታደሰ ዝንጥ ላይ የመጣች ነው። በስብሰባ ባሮ ጠይቃለን። እናመሰግናለን። ኮንቲኒቲ እና ኮስቲዩም ደግሞ ልዕልት ጸጋዬ ኮንቲኒቲ እና ኮስቲዩም ልዕልት ጸጋዬ ትላለች። እንደዚህ ነው። እናመሰግናለን። ሎኬሽን እና ፕሮዳክሽን ማናጀር ደግሞ የአብስራ ስንታየው ልዕልት ነገሩን ተቆጣጣለች። እናመሰግናለን። ሎኬሽን እና ፕሮዳክሽን ማናጀር ተከትሏል። የአብስራ ስንታየው ሁሉንም እጅግ አድርገን እናመሰግናለን። የድምፅ ጉዳይ ከተነሳ ኪንጎ ኃይለ ሚካኤል ዙራዊ እጅግ አድርገን እናመሰግናለን። በበርካታ ስራዎች እናውቀዋለን። የወተፍ ላይ እንግዲህ ስራዎችን ሁሉ ድምፅ እያሳመረ ነው። እናመሰግናለን። ላይን ፕሮዲውሰር እንዲሁ በበርካታ ስራዎች በተለይ እንደዚህ ፕሮሞሽን ኢቨንቶችን ኦርጋናይዝ በማድረግ ላይ እናውቀዋለን። በብዙ ፊልሞች ላይ ፕሮዳክሽን ማናጀር በመሆን ሰርቷል። ለዚህ ስራም ተሰጥቷል። ደረጀ ስጦታው ወደ መድረካችን ላይን ፕሮዲውሰር ደረጀ ስጦታው እናመሰግናለን። እሱም ተከትሎ ሌላ ላይን ፕሮዲውሰር ደግሞ ይከበር ወሰን ቶሚ ሌላው ላይን ፕሮዲውሰር እጅግ አድርገን እናመሰግናለን። አሁን በጣም ጉጉ ያለ ተጫወው ጋር ያስፈልጋል። ይከበር ወሰን ቶሚ መልካም እንግዲህ ልቅም ያለ የታሪክ ክስተቱ የሚመስጠውን ደግሞ ፀሐይ የተሰኘውን ፊልም ድርሰቱን የቀመረው ተስፋዬ አባቡ እዚህ በሰጠን ፀሐይ በተሰኘው ፊልም ደግሞ የድርሰት ስራው እናመሰግናለን። ይኸው ደርሷል። ናይስ እናመሰግናለን። ስክሪን ፕሌይ አለምሰገድ አሰፋ ይኸው ድርግ ያለው ድጋፍ ሞራል ቡሸት ያስፈልጋል። እጅግ አድርገን እናመሰግናለን። በዚሁ ቀጠልን ኤዲተር ዮሴፍ ባልቻ በጣም ብዙ ስራዎች እንግዲህ ያቀረቡልን ወንድማችን የሚጠራ ያለ ነው። ያው እንግዲህ ኤዲተሮች ደግሞ ከጓሮ ሆኖ ስራቸውን የሚያባው ይኸው ደግሞ ወንድማችን ፊት ለፊት ዮሴፍ ባልቻ ኤዲተር እናመሰግናለን። ፋይናል ኤዲቲንግ እና ከለሩን ደግሞ ዮፍታሔ መስፍን እጅግ አድርገን እናመሰግናለን። ፋይናል ኤዲተር እና ከለር ዮፍታሔ መስፍን በማዕከላችን ይሆናል። ባለበት የሚደርሰው የሆነን ጨዋታ ደገምነት እናመሰግናለን። ዳይሬክተር ኦፍ ፎቶግራፊ ፉአድ ሙስጠፋ ፏሪ በተለያዩ ስራዎች እናውቀዋለን። እንግዲህ አሁን ጥሩ ስራዎች እየሰጠን ይገኛል። ገና ብዙ እንጠብቃለን። ቀጣይ ስራዎችን እንደ ፀሐይ እያበሩ እንዲቀጥሉ ከልብ እንመኛለን። እስቲ እስካሁን ለነበረው የምር ደግሞ ለእናንተ ለክብር እንግዶቻችን እስከዚህ ሰዓት ድረስ አብራችሁ ስላላችሁ የምር ትመሰገናላችሁ። ትንሽ የቀረን እንቀጥላለን። ለራሳቸው መልካም የጀጎል በጎ አድራጎት ማህበር መስራችና ዋና ስራ አስፈጻሚ ነው። ከዚህ ከሀገራችን ጀምሮ ለዓለም ድረስ የተዘረጉ ስራዎችን በመስራት ይታወቃል። በበጎ አድራጎት አብርቶ በደንብ ይታወቃል። እንደዚህ ደግሞ በዚህ ኢንዱስትሪ ላይም በርካታ ስራዎችን ሰርቷል። ተስፋዬ ክንፈን በክብር ወደ መድረክ ጋብዘዋል። እዚህ ፊልም ላይ እንግዲህ በፕሮግራም ተሳትፏል። ቆንጆም ስራ ሰርተዋል። እናመሰግናለን። ተስፋዬ ክንፈን እናመሰግናለን። አሁንም ቀጥለናል። እንዲህ ሲቀበል ናይስ ኤፍራታ ሰይፈ ሌላዋ እንግዲህ እዚህ ፀሐይ ፊልም ላይ የተወነች ወጣት ተዋናይት ናት። ኤፍራታ ሰይፈ እጅግ አድርገን እናመሰግናለን። እጅግ አድርገን እናመሰግናለን።
ላይ ደግሞ እኔ ቀድሜ ፊልሙን ማይቸው እዚህም ደግሞ በድጋሚ አይቸው ተደምሜያለሁ። ማርኮናን በጣም የሚገርም ብቃት ያለው ገና በዚህ ልዩነት ፊልም ትወና ምን እንደሆነ በደንብ የገባው ረጅም ዲያሎጎችን ነበረ ፊልሙ ላይ ሲያሳይ ወይም ደግሞ ሲያቀርብ የነበረው። ይህን ሁሉ ሸምድዶ በዚህ ልክ መናገር መልካም። አሁንም እንቀጥላለን። ከ16 በላይ ፊልሞችን ፕሮዲውስ አድርጓል። የተለያዩ ፊልሞች ላይ ገባ ወጣት እያለ የተወሰነ የተወና ነገሮችን አሳይቶናል። ቀደም ብሎ እኛ የምናውቀው ኢቨንቶችን ኦርጋናይዝ ሲያደርግ የተለያዩ ፊልሞችን የፕሮሞሽን ስራዎች ይሰራ ነበር። በኤሪያና ኢንተርቴንመንት አማካኝነት 16 ፀሐይ ፊልምን ጨምሮ ፕሮዲውስ አድርጓል። ኤልያስ ፋንታሁን በጣም የሚወዳት በዚህ ሙያ ላይ እያበራ እዚህ ደርስ ከፍተኛ አስተዋጽኦ ካደረገችው የፊልም ባለሙያ ቅድስት ይልማ እጅ በክብር ተቀብሏል። ይሄ ደስ ይላል። ለቅድስት ስሜቱ ልዩ እንደሚሆን አስባለሁ። ለምን ከታች ጀምሮ እዚህ ሲደርስ አብረው ነበረች። እንግዲህ ደግሞ ስራዎቹ በዚሁ ልክ እያበሩ እንደሚቀጥሉ እምነታችን ነው። በማስታወቂያ የተጀመረ የጥበብ ስራ በሬዲዮ ድራማ ትንንሽ ፀሐዮች እማማ ጨቤ ላይ እውቅና ሰጣት ተከታታይ ድራማ በቅናት ነው። የፊልሞች ስራዎቿን ደግሞ ካወራን ከበርካታ ሰዎች ጋር ወይም ደግሞ የፊልም አድናቂዎች ጋር ያስተዋወቃት ህይወቴን ፊልምና እኔና አንቺ የተሰኙ ፊልሞችን ጨምሮ ከ10 በላይ ፊልሞችን ሰርታለች። ሳቅ ጨዋታ ወዳጅ፣ ዘና ፈታ ያለች ፍልቅልቅ ተጫዋች ማህሌት ፈቃዱ በተለይነት ከስራ ምክንያት ይመስለኝና እዚህ በማዕከላችን እንደሌለች መረጃው ደርሶኛል። ይህ ጭብጨባ ላይ ያለችበት አይስ በጣም እናመሰግናለን። እንቀጥላለን። ወደ ፊልም ትወና ሲገባ ህይወት በሚል ፊልም ነበረ። ወደ ቲያትር ሲዘልቅ ደግሞ ባቢሎን መጽሐፍ ነው። ሰዎቹ ተወዳጅነትን አስጠብቆ የዘለቀ መልበስስ እንደ ዳኒፖስ የተባለ ዳንኤል ተገን በጣም እያለን እናመሰግናለን። በነገራችን ላይ እዚሁ ዳኒ ከቅድስት ጋር በቆመበት አንድ ነገር ልንገራችሁ። እንግዲህ ሃይስኩል የተማረው ተፈሪ መኮንን እንደሆነ መረጃው አለኝ። እኔም ደግሞ በዛ ጊዜ እዛ ነበርኩኝ። በጣም የሚገርማችሁ አጭር ታሪክ ነች፣ አይዟችሁ፣ እንደ ቲክቶክ ነው። እሺ፣ ጥቁር ሱሪ፣ ቀይ ሹራብና ነጭ ሸሚዝ ነው የቴሜስ ዩኒፎርም የነበረውና በዛ ጊዜ እንግዲህ ዩኒፎርሙን አዘጋጅቶ የሚሰጠን ትምህርት ቤቱ ነበረ። ዳኒ ጋር ቀልድ የለም እናቴ። ጥቁሯንም ሱሪ ሹራቧንም ነጯንም ሸሚዝ በራሱ ቂቅ ነው። ከዛ ጊዜ ጀምሮ ዳኒዬ በጣም እንወድሃለን፣ እጅግ አድርገን እናመሰግናለን። ለዛሬ በጣም ይቅርታ ጠይቃለሁ። ሮብና አርብ ነው ኢቢኤስ ቀረጻ ያለን እና እንደዚሁ እኛ ስለመጣው ትልቅ ይቅርታ ጠይቃለሁ። ናይስ፣ በጣም እናመሰግናለን። ይሄ ኮንቲኒቲ ይባላል። አያችሁ፣ አስተካከለው። በጣም አሪፍ። አሁንም እንቀጥላለን። አንዳንድ ሰው አለ ከሰው የተግባባ ሳቁ የሚጋባ ባለባበሱ በውበቱ አይን ውስጥ የሚገባ ቅንነት ተፈጥሮ የሆነ ሀገር ይስማ ሰው ይወቅልኝ ሳይል መልካም ስራዎቹን በድብቅ የሚሰራ የዚህ ሁሉ ነገር ማሳያ ተወዳጅ ተዋናይት መራማዊት አባተና በክብር ወደ መድረክ ሁሉ አለባበሷ በጣም ልዩ ነው። በኦስካር ላይ እንደዚህ አለባበስ የምናውቀው አለ። እንደዚህ ነው። ዝም ብሎ ለፊልሙ ሞገስ ሰጥቶ መገኘት ይላለን። እናመሰግናለን። እንግዲህ እዚህ ፊልም ላይ ያደረገችው አበረክቶ በጣም ትልቅ ስለሆነ እዚሁ በቆመችበት አንድ ድብል መልካም ፊልም ከአዲስ አበባ እስከ ክልል ከተሞች የፊልም አፍቃሪያን በነቂስ ወጥተው በሚመለከቱበት ዘመን ይሄ ባለሙያ ፖስተር ላይ ምስሉ ካለ አለቀ። ተመልካቹ ይጥለቀለቃል። አፍሯል፣ ተፈጥሯል፣ አልቅሷል፣ አስቋል። የተለያዩ ገጸ ባህሪያትን ተላብሶ በብቃት ተጫውቷል። ሙዚቃ ሲደመር ድርሰት
ሲደመር ዝግጅት ሲደመር ትወና የሆነ ሙሉ ዓለም ጌታቸው ሙሉ ዓለም ጌታቸው በጣም እጅግ አድርገን እናመሰግናለን። በነገራችን ላይ በትወና በዝግጅት ብቻ ሳይሆን ሁሉም እንግዲህ የፊልም ስራን ሲሰሩ በጣም በመደገፍ ረገድ ትልቅ አበርክቶ የሚያደርግ ባለሙያ ነው። ይኸው እዚሁ የተቃቀፉ ጭብጨባው በጣም ጥሩ። እንግዲህ ኤልያስ ፋንታሁንን ብዙ ስናወራለት ነበር። የኤልያስ ፋንታሁን ጋሽ ፋንታሁን እንደዚሁም ደግሞ ወይዘሮ አልማዝ የኤልያስ ፋንታሁን እናትና አባት በመካከላችን ይገኛሉ። ይህን የመሰለ ምርጥ ባለሙያ ስለሰጣችሁ እስቲ አንዴ ከፍ ብለው እናያቸው። በዛው ደግሞ በደንብ አድርጋችሁ አመስግኑልን። ምን እናደርጋለን መሰላችሁ? የኤልያስ ፋንታሁን አባትና እንደዚሁ እናቱ ወይዘሮ አልማዝና እንደዚሁ ደግሞ ጋሽ ፋንታሁን ወደዚህ እንጠራና ከእነሱ እጅ አምባሃ ድጉማ ክብሩን እንዲቀበል እናደርጋለን። ወደዚህ ጠጋ ይበልና ጭብጨባ ሞራሉ ፍጥነቱ ወደዛው እየጨረስን ነው። ጨርሰናል። በደንብ አድርጋችሁ አመስግኑልን። አምባሃ ድጉማ በሰጠን ስራዎች ሁሉ እጅግ አድርገን እናመሰግናለን። የኤልያስ ፋንታሁን ቤተሰቦችን ዕድሜና ጤና ከበረከት ጋር እንዲሰጣችሁ እንመኛለን። በየሰዓቱ እንግዲህ ሰርፕራይዝ እየመጣ የእናንተን ሰዓትን ለመጠቀም እየሮጥን እዚህ ሰዓት ላይ ደርሰናል። ሙሉ ዓለም ጌታቸው የታለ እየተባለ ነው። ወደፊት ትፈልጋለህ አሉ። ረባሽ ሆኖ ይሁን ሊሸለም ይሁን ዋው! በጣም እጅግ አድርገን እናመሰግናለን። ይሄው ክብ ውስጥ ገብቷል። የትም አያመልጥም። በደንብ አድርጋችሁ አመስግኑልን። ሙሉ ዓለም ጌታቸው እያጨበጨብን ምን ሊፈጠር እንደሚችል እንመለከታለን። ቀድሞ የገመተው ነገር አለ። የገመተው ይሆን በጣም እጅግ አድርገን እናመሰግናለን። ዋው! በጣም እጅግ አድርገን እናመሰግናለን። ይኸው እንግዲህ በዚህ ልክ እንግዲህ እዚህ ፊልም ላይ የተሳተፉት በአጠቃላይ በዚህ ልክ ተመስግነዋል። እዚህ ላሉት የፀሐይ የፊልም ክሬዎች ቀጣይ ስራቸውን እንደ ፀሐይ እንዲያበራ ነው የምመኘው። እዚህ ለተሳተፋችሁ አብራችሁን ለቆያችሁ እንግዶቻችን ደግሞ እድሜ፣ ጤና፣ በረከት ከእናንተ ጋር ይሁን። ስላከበራችሁን ክብረት ይስጥልን። ይድነቃቸው ጋሻው ነው። ሰላም ነው። እሺ እንግዲህ እኔ ተመልካቾች እንደተመለከታችሁት ፀሐይ የተሰኘውን ፊልም በቆንጆና በደማቅ ሁኔታ አስመርቀን ወጥተናል ማለት ነው። ከመጀመሪያው እስከ መጨረሻው ከኔ ጋር ሆናችሁ ፕሮግራሜን ስላያችሁልኝ በጣም ነው የማመሰግነው። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ